ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ጉዳዩ በማንኛውም መመዘኛ እጅግ አስጨናቂ ነው። ኦልሬዲ ዓለማችን የዚህ የኢኮኖሚ ጣጣ ሰለባ መሆኗን በተግባር እያየን የምንገኝበት ወቅት ነው። ይህ ምናልባት ዶናልድ ትራምፕ ደግሞ መልሰው ሌላ ነገር ካላመጡ የመጨረሻ ነው የሚባለው። አሜሪካ የኢራን የሰጠችውን ባለ 14 ነጥብ የምርኮ ሰነድ ነው ያሉት እዚህ ላይ ባለ 14 ነጥብ እንዲደረግልኝ የሚል ድርድርና ስለ ሆርሙዝ ሰርጥ ግን ምንም ያላለችበት ሐሳብ ነበረ። ያን ሐሳብ ዶናልድ ትራምፕ መጀመሪያ የሰጡት አላረካኝም ያሉት፣ በኋላ ደግሞ ያው ሪጀክት አደረጉት። በሱ ምትክ በሱ ለውጥ አሜሪካ አቅርባለች የሰላም ሐሳብ። ያንን ደግሞ ኢራኖች እንደተቀበሉት ነው ከወዲሁ የተናገሩት እሳቸው። ያንሱም እስካሁን መልስ አልሰጡም። አንዱ ችግር ይሄ ነው። አልሰጡም መልስ ወይ እነዚህ ፓኪስታኖች በምን እንዴት አድርገው እንደሚያስተላልፉላቸው አናውቅም። በዚህ ፈቃደኛ ሆነው ያንንም የፈረደበት 60 ኦልሞስት ኒውክሌር ማለት ነው ነገራችን ላይ እሱን ሊያስረክቡኝ ተስማምተዋል ብለው ሁላችንም ከእሳቸው ጋር ነው ያለው። ይሄን እንግዲህ ዛሬ ኢራኖች ምላሽ ይሰጣሉ። በዚህ ምላሽ ውስጥ የቀረቡ አሜሪካ ባቀረበችው ሐሳብ ላይ ጦርነቱ በቋሚነት እንዲቆም የጦርነቱን መቆም ተከትሎ በኒውክሌር ጉዳይ ሙሉ በሙሉ ኒውክሌር አልባ ለመሆንና ያንን ለአሜሪካ ለማስረከብ መሰረት ያደረገ ውይይት ይደረጋል። የ30 ቀን የድርድር ጊዜ አለ ማለት ነው። ይሄንን የመግባቢያ ሰነድን ያቀረበችው አሜሪካ እሱን እነሱ ኦኬ እንቀበለዋለን ማለት ነው። በዛ መሰረት ማዕቀብ ያነሳሉ። የታሰረውን የኢራንን ገንዘብ ዋቴቨር በውይይት ላይ በሚወስኑት መጠን ይለቃሉ። ምናልባትም በዚህ ውስጥ አሜሪካና እስራኤል ዳግም ኢራንን አይወጉም። ነገር ግን ለምሳሌ በሚሳኤሉና በዚህ በሺዓዊ ተራዳ የሚለው ላይ አጀንዳ አላቸው። እሱን ለሌላ ጊዜ ሊያስተላልፉት ይችላሉ። ይሄ በዋነኛነት ነው የኒውክሌሩ ጉዳይና የኢራን የኒውክሌር እሽታና የሆርሙዝ ሰርጥ መለቀቅ መመለሳ፣ እነዚህ መሰረታዊ ናቸው። ጦርነቱ ቆመ ማለት ኢራን ኒውክሌሩን እርም ማለት የሆርሙዝ ሰርጥ መልቀቅ ወደ ነበር በመመለስ በምትኩ ምን ታገኛለች? ማዕቀብ ይነሳል። በምትኩ ምን ታገኛለች? የታሰረው ገንዘብ እንትን ይላል። አሁን አንድ ጥያቄ አላት ኢራን። በጦርነቱ የደረሰብኝስ ጉዳት ካሳ ብላ ጠይቃለች። እና የሆርሙዝ ሰርጥን የምታገናኘው ያንን ካሳ ገቢ ከዛ ማግኘት ነው የሚል ነው። እሱ ነው እንግዲህ ትልቅ ክርክር የሚደረግበት 30 ቀን። ነገር ግን ይህ ጦርነት በምንምና በምንም መንገድ ዓላማ ያለው ጦርነትና በዓላማ መጠናቀቅ ካለበት ቢያንስ ኢራን የኒውክሌር ዋቴቨር አቁማ ይሄንን ታስረክባለች። እሱ በዚህ መስማማት አለባቸው። የሆርሙዝ ሰርጥ ወደ ነበረበት መመለስ አለበት። ከዛ በኋላ አሜሪካና እስራኤል ኢራን ላይ ጥቃት መፈጸም የለባቸው። ግን እኮ አሁን እኮ የሚያከራከረው ነገር እኮ ጦርነት እንደምናውቀው መሬት ላይ ያለውን ሪያሊቲ ይቀይራል። የትም ሀገር የተደረገው ጦርነት ሪያሊቲ የሚቀይር ነው። ወደ ነበሩበት የሚመለሱበት እድል አይኖርም ማለት። ኢራን ለምሳሌ ከሆርሙዝ ሰርጥ ላይ የምታገኘው ገንዘብ አልነበርም እስከ ዛሬ መርከቦች ሲያልፉ። አሁን ጦርነቱ የፈጠረላት እድል መጥቷል። እንደገና በዛ ላይ ኢራን ብዙ ተደብድባለች፣ ብዙ ኪሳራ ደርሷል። እና ወደ ነበረበት መመለስ ማለት እሱንም ካሳ የሚጨምር ነገር ነው። ማን ይመለሳል? አሁን ጌሙ የታይም ነው። ኦኬ ከዚህ በኋላ አሜሪካ ለመተኮስ ጥይት አልቆባታል ወይ? አሜሪካ አሁን ለምሳሌ ኢራኖች ባሉበት አቋም ላይ በቃ የሆነ አቋማችን ብለው ለመደምደም ይችላሉ። ገብቷል። ነገር ግን የሰርጡ ጉዳይ ወደ ነበረበት መመለስ በጣም መሰረታዊ ነው። ስለዚህ አሁን የበኛ ቁጥጥር ስር ነው የሚሆነው ብለው ኢራኖች ሲያደርጉ ለውጊያ ተዘጋጅተዋል ማለት ነው። ለውጊያ ተዘጋጅተዋል። ኦኬ ለውጊያ ተዘጋጁ አቅሙ አላቸው ወይ? አላቸው። ከየት አመጣው? ሲአይኤ እንዳለው
ዋሽንግተን ፖስት ላይ ያነበብነው ይህንን ነው። ሲአይኤ ምን አለ? ካላቸው እስካሁን ከተጠቀሙበት ሚሳኤል 70% በእጃቸው ነው እና 30 ነው የወደመው። ስለዚህ አሜሪካ ዲን ማድረግ ብቻ ነው የሚወርባት። በ30 እስራኤልንም የጠቅላላ የሰላጤውንም ሀገሮች 6 ሳምንት መዋጋት ከቻሉ 70 ቢያንስ 15 ሳምንት ያዋጋቸዋል ማለት ነው። ኦኬ ሌላው የተነሳው ጥያቄ ምንድን ነው? መተኮሻዎች ያለ መተኮሻ ወይም ሚሳኤል መተኮሻ የሚባሉት እነዚህ ረጃጅም በእንትን የሚሰሩ መኪና ላይ የሚጫኑት ናቸው። አዎ እነሱ ደግሞ ላለመመታት በጣም አስፈላጊ ናቸው። ትተኩሳለህ፣ ወዲያውኑ የጠላት መጥቶ እንዳያገኝ ቦታ ትቀይራለህ ማለት ነው። እነዚህም በተመለከተ ደግሞ 75% አላት። እንግዲያው ጦርነቱ ገና ነው። 25% ነው የወደመው ገና ነው። በኢኮኖሚው ደረጃ ይሄ አሜሪካ የጣለችባት ከበባና እቀባስ ለሚለው ከ4 እስከ 5 ወር ሬዚስት አድርጎ እንትን ትንፋሽ ይዞ መቆየት ከዚህ በኋላ ኦልሬዲ ከጀመረበት ጊዜ ጀምሮ ከ4 እስከ 5 ወር መቆየት የሚያስችላቸው ሁኔታ አለ የሚል ነው ግምገማው። ስለዚህ አሁን የጊዜ ጥያቄ አለ። አሁን ዶናልድ ትራምፕ በማዕከላዊ እዝ በነገራችን ላይ ይሄ ሁለተኛው ክፍል ነው የፕሮግራማችን። ዶናልድ ትራምፕ የቀረበላቸው እቅድ ቅድም እንዳልከው አሁን ሲታይ የሰነፎች ቦክስ ነው የሆነው። ተነካክቶ ብቻ መቆም ክንዳቸው ዛለ እንጂ የወደቀ የለም። ተመልካቹም ጥሩ ምት አላየም። እንግዳው በዳኞች ውሳኔ ኢትስ ኖት። ስለዚህ አሁን ምንድን ነው ዶናልድ ትራምፕ ተጠናቆ እቅድ ቀርቦላቸዋል። ይሄ በእስራኤሎች በኩልም ዝግጅት ተደርጎበት እየጠበቁ ነው ያሉት። የኢራንን የኤነርጂ መሰረተ ልማት መምታት የሚል እንደገና ወደ ጦርነት የነዳጅ ጉድጓዶቿን የሚል በጣም እንትን ያለ ለአጭር ጊዜ የሚቆይ ነገር ግን አሜሪካ ሌላ ኃያል መሆኗን የሚያሳይ የፋመ የጋመ ድብደባ ከ3 እስከ 4 ሳምንት የሚቆይ ይሄ በቅድ የተያዘና ዶናልድ ትራምፕ ሂድ እንግዲህ እስኪሉ የሚጠበቅበት ነው። ገብቶሃል? ታዲያ ምንድን ይሄስ ለምን አያስፈራትም ኢራንን የሚል ጥያቄ ካለ ኢራን ደግሞ እያለችው ችግር የለም ደብድቡ፣ ጽልመቱን በጸጋ እንቀበላለን፣ ጭሱን በጸጋ እንቀበላለን፣ ጭስን ተነፍሳለን። መከላከል አይቻልም። ሱፐር ፓወር ማዳን አይቻልም። ምንም የሚያሉት የነዳጅ ጉድጓድ የለም ሲመታ ማለት ነው። ነገር ግን የብላይ ለተባበሩት አረብ ኤሚሬትስ፣ የብላይ ለሳውዲ፣ ለኩዌት፣ የብላይ ለኩዌት፣ የብላይ ለባህሬን ገብቶሃል? ይሄን ተከትሎ ሌላው ቀርቶ ይሄ ምንድን ነው ውሃ ጣርቶ የሚጠጡበትን ዲሳሊኔሽን እንትን ራሱ የኤሌክትሪክ ጠቅላላ እንግዲህ ስታያቸው በቸው ከሰማይ ስታይ የስልጣኔያቸው ውጤት ሆኖ ጨረቃ መሬት ያለች ነው ይመስላል። የሰላጤ ሀገሮች ጽልመት ነው መማረው በሙሉ ፋርስ ባሕረ ሰላጤ ተከትሎ ነው ያለው። ፋርስ ባሕረ ሰላጤ እሷ ነው ተከትሎ ነው ያለው። እመደምደዋለሁ የሚል ነው የኢራን። ኢራንን በዚህ ደረጃ ጽልመት ውስጥ የምትከቱ ከሆነ እኔ ሰላጡን ይዤ ጽልመት ውስጥ እንገባለን። ይሄ ደግሞ ጽልመት በጽልመት ከሆነ ዶናልድ ትራምፕ ከዋይት ሀውስ ሲመለሱ ሆርሙዝ ሰርጥ ተከፈተ አልተከፈተ የ11 ቀበሌ ታሪክ ሊመጣባቸው ነው። ከዛ በኋላ ሆርሙዝ ሰርጥ ተከፈተ አልተከፈተ ምንም ትርጉም የለውም። ነዳጅ የሚያመርት ነዳጅ መቅጃ ነዳጅ መጫኛ ሆርሙዝ ሰርጥ የዛን ጊዜ በነጻ ተላልፉበትም ቢባል የሚመጣ ነዳጅ የለም፣ እኛ ጋር የሚደርስ የለም ማለት ነው። እንዲህ አይነት የታሪክ አጣብቂኝ ውስጥ ነው የገቡት። ስለዚህ አሁን አሜሪካና እስራኤል በዚህ መንገድ የሚሄዱ ከሆነ ውስጥ ለውስጥ ይቅርታ ብዙ ቢሊዮን ዶላር መከላከያ ሸጣለች አሜሪካ ፈቅዳ ማለት ነው። አሜሪካ በዚህ በኩል ኢራንን እየደበደበች በዛ በኩል ደግሞ በተባበሩት አረብ ኤሚሬት እጅ ላይ እጇን ደርባ አየር መከላከያ ሆን ወታደሮች አስፈላጊ ከሆነ ወታደር አውርዳ የኢራን ጦር ኃይል ቆርጣ ብዙ ነገር አለው። እዚህ ድረስ ሊሄዱ ይችላሉ ወይ? ከዛ እንግዲህ አንድ ብልጭታ ከተነሳ ግባ ነው ሁሉ ነገር። እዛ ድረስ ለመሄድ ወኔውን ቁርጠኛነቱም ሂደቱም አላቸው ወይ? ትራምፕ የአሜሪካ ኢኮኖሚውስ አሁን እንኳን ባለበት ደረጃ እየተንገዳገተ ነው። ኢኮኖሚ ይችላል ነዳጁስ ሶሳይቲ አሁን በነዳጅ የተነሳ ሰውዬው ይሄዳሉ በሙሉ ልባቸው። ዛስ ጥያቄው ይሄ ነው።
አሁን ኢራኖች የሚያውቁት የቁጥቁጥ ጦርነት መሆኑን ያውቃሉ። ዶናልድ ትራምፕ የተናገሩትን ሲናገሩ አሁን በዚህ በሁለት በሶስት ቀን ያልቃል ይላሉ። ይሄ ምንድን ነው? እኔ ኤረኒ ነው ለምሳሌ ነው የምነግረው። ገብቶሃል? ትመጣለህ በተራ ቦክስ ተመልከተው አይደለም እንዴ? ቦክስ ትጋጠም ገብተህ ቦክስ ተጋጥመህ አገጬን ምናምን መታኛል። ሪሊቲኒ ዞር እያለብኝ ነው። ግን እንበል አንድ የኛ ፊለር የኔ ኮርነር ሰው እዛ ኮርነር ጋር ምን ሰማ መሰለህ? ከአንተ ጋር ደግሞ ለኛው ጋጠም ያልበ አይ ስንተኛው ዞር ላይ ነን ብሎ ጠየቀ። ሲጠይቅ እሳቸው 10 ዞር ነው እንግዲህ ውድድሩ፣ ሁለተኛው ኮላው ላይ ያለቀው ገና ሲሉ 8 አለ ገና ምችላ አይመስለኝም ሲል ሰማ ያኛው ነው። አሁን ትልቁ አደጋ ያለው ይሄ ጦርነት ወደ ቁጥ ነው። ኢራን መጀመሪያ ያለችው ምንድን ነው? ይሄ ኬኔቲክ የሚሉት በእነሱ አጠራር ወይም ደግሞ ይሄ ለአንድ ጊዜ ለተወሰነ ዓላማ ሊሚትድ ምናምን እንደሱ አልፈቅድም እኮ ነው ያለችው ለዶናልድ ትራምፕ። ጦርነቱን ከተኮሱ ከቆመ መቆም ነው ያለበት። ማራቶን ነው የምሰጠውት፣ ረጅም ጊዜ የሚቆይ ጭቃውስ ነው የምገባው። ተያይዘን ምን አንደባልል ይወጣሉ፣ አንደባልልኛል ምን የለም። በቃ ጦርነት ውስጥ ከገባን ማራቶን ለመሮጥ ተዘጋጁ ነው ያለቻቸው። እሳቸው ደግሞ እውነቱን ለመናገር አድርገው ጨርሸዋለሁ ለማለት በተለይ ምንድን ያቺ ጎረቤት ሀገር ታይዋን ነው እቺ ማዱሮ የተያዙባት ቬኔዙዌላ መጥፎ ትምህርት ናት እሷ። አንድ 4 ቦታዎች ላይ ነው ኳ አንጓውን ሰበሩ፣ እዛ ጋር አደረጉ፣ ሰውየውን ጨለፉ፣ አበቃ። አሁን በዚህ ፓተርን ነው የገቡትም እና ኢራኖች ወደ ማራቶን ቀየሩት ማለት ነው። ማራቶን ለማሸነፍ ደግሞ በጣም ትፋሽ ጠይቃል። አድማጮች ቅዳሜያችሁ የደመቀ ይሁን። እንግዲህ ሳምንት ደግሞ በጎ ዜና እንስማ። እንደ ሳምንት የጦርነት አቁሞ እኛም የምስራች የኳሱንና ሌላውን ጉዳይ ብናወራ መልካም ቅዳሜ አድማጮች። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።